እንደሆነ ስለማይታወቅ ግንቦት ቀናት ውስጥ አንዱ ቀን የተረገመ ነው ተብሎ ስለሚታሰብ ብዙ ሰዎች መንገድ መሄድ የሚጨነቁበት፣ አንዳንዶቹም ደግሞ ከሰይጣን ጋር የሚነጋገሩበት ብዙ አይነት ነገር የሚደረግበት አይነት ወር ነበር በብሉይ ኪዳን። በኋላ ግን 5485 ዓመተ ዓለም ላይ ግን በቤታችን ቅድስት ድንግል ማርያም ተወልዳ የዚህ ወር ታሪክ እንዲቀየር አድርጋለች። ክብርና ምስጋና ለአምላካችን ይሁን። ይሄ ብቻ ሳይሆን ያው አዲስ ኪዳን አጠቃላይ የተባረከ ነው። እያንዳንዱ ሰከንድ፣ እያንዳንዱ ጊዜ፣ እያንዳንዱ ቀን የትኛውም የተለየ የሚባል ሁሉም በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የተዋጀ ዘመነ አዲስ ኪዳን፣ ዘመነ ክርስቶስ፣ ዘመነ ሥጋዌ እየተባለ የሚጠራ ነው አዲስ ኪዳን ነው። ነገር ግን ደግሞ የተለዩ ነገሮችን ጭምር የተደረጉበት ነው። ይሄ ወር ጌታችን መድኃኒታችን ኢየሱስ ክርስቶስ ግንቦት 8 ቀን ያረገበት ጥንተ ዕርገቱ የሚታሰብበት ነው። ከዚያ ደግሞ ግንቦት 18 ቀን ደግሞ ጥንተ ርደተ ጰራቅሊጦስ ወይም ደግሞ የመንፈስ ቅዱስ መውረድ ቀን የሚታሰብበት ነው እና ይሄ ወር እንግዲህ እነዚህ ዋና ዋና ነገሮች የተደረጉበት ነው። ዛሬም ደግሞ 3 ስለሆነ ወርሃዊ የሆነ የእመቤታችን የቅድስት ድንግል ማርያም ወደ ቤተ መቅደስ መግባት በዓል ይታሰባል እና ከዚህ አንጻር የእመቤታችን የቅድስት ድንግል ማርያምን ክብሯን በተወሰነ መልኩ በጥቂቱ የምንመለከትበት እነዚህ ምክንያቶች ናቸው ማለት ነው። የእመቤታችን አማላጅነት ከሁላችን ጋር ይሁን። አንድ ላይ በሉ እመቤታችን በሉ። የሶስት ነገሮች ውጤት ናት። እመቤታችን የሶስት ነገሮች ውጤት ናት። አንደኛ የተስፋ፣ ሁለተኛ የጸሎት፣ ሶስተኛ የስዕለት። እነዚህን ሶስት ነገሮችን ብቻ በኋላ ጠይቃቸዋለሁ። አንደኛ የተስፋ፣ ሁለተኛ የጸሎት፣ ሶስተኛ የስዕለት ውጤት ናት። ይህን ማሳየት ያስፈለገው የእመቤታችን የቅድስት ድንግል ማርያምን ነገር ስናስብ፣ ስለ እመቤታችን ስንናገር ከመሰረቱ የማወቅ ችግር እሱ ስለሚሆን ነው። አንዱ ብዙዎቻችን በተለያየ መልኩ በሚዲያ በሌላውም ስንሰማ የምንታወቅበት ምክንያት አሁን ያልኩት ተናጋሪዎቹን አይደለም፣ ሰሚዎቹን ነው። አብዛኛው ችግር ያለው ከተናጋሪዎቹ ብቻ አይደለም፣ ከሰሚዎቹም ጭምር ነው። አንደኛ በእኛ አቅም አንጥተን፣ ለምሳሌ የኛ አቅም ትንሽ ከሆነ፣ የእኛ መረዳት ትንሽ ከሆነ የሰዎቹን ንግግር ወደ እኛ መረዳት ስናመጣው እኛ ራሳችን እንታወቃለን። ስለዚህ መጀመሪያው ነገር ተናጋሪው ራሱ ለማድመጥ፣ ለመረዳት፣ ለመስማት፣ ለመመዘን፣ ለመለካት ልክ ነው አይደለም ለማለት የእኛ እውቀት ምን ያህል ነው የሚለው፣ የእኛ መረዳት ምን ያህል ነው የሚለው እሱ ማወቅ ያስፈልጋል እና የእመቤታችን የቅድስት ድንግል ማርያምን ማንነት ከስር ከመሰረቱ ጀምሮ ማወቅ ያስፈልጋል። ከዚያ ሌላውን ነገር ስለ እመቤታችን የሚነገረውን በጎውን ነገር እንቀበላለን፣ ትክክል ያልሆነውን ደግሞ አበጥረን አንጠርጥረን መተው እንችላለን ማለት ነው። ስለዚህ የእመቤታችን የቅድስት ድንግል ማርያም ማንነት ከመጀመሪያው ምንድን ነው? እኔ ብዙ ጊዜ ሳስተምር እንዲህ እላለሁ፣ የነገረ ማርያም ትምህርት የፊደል ትምህርት ነው እላለሁ። በቤተክርስቲያን ትምህርት 4 የትምህርት ደረጃዎች አሉ። የፊደል ትምህርት አለ፣ ከዛ የንባብ ትምህርት አለ፣ ከዛ የትርጓሜ ትምህርት አለ፣ ከዛ ምስጢር የሚባል አለ። የፊደል ትምህርት የሚባለው የመጀመሪያው ሀሁ ብለን የምንቆጥረው ሀሁ ጊዳ ብለን የምንቆጥረው ይሄ የፊደል ትምህርት ይባላል። ከዛ የንባብ ትምህርት የሚባለው እነዚህ ፊደላት ገጣጥመን የምናነበው እሱ የንባብ ትምህርት ይባላል። ከዛ በኋላ የትርጓሜ፣ ነገራችን ላይ ዜማ ቢሆን በንባብ ውስጥ ነው የሚካተተው። ያ ማለት በሌላ አገላለጽ በዜማ ማንበብ ማለት ነው። ስለዚህ ንባብ ውስጥ ይካተታል። ከዛ ቀጥሎ ትርጓሜ ያለ፣ ያ ማለት ያነበቡትን ነገር መተርጎም፣ የተናገሩትን መተርጎም፣ የሰሙትን መተርጎም፣ በመጽሐፍት ላይ ያሉትን ምንባባት መተርጎም፣ ያ የትርጓሜ ስልት ተብሎ ይጠራል። የትርጓሜ ደረጃ ይባላል። የመጨረሻው ደግሞ ምስጢር ይባላል። ምስጢር የሚባለው ሊቃውንቱ የሚራቀቁበት ከምስጢር ሃይማኖት ሳይወጡ፣ ዶግማ ሳይፋለስ፣ ምስጢር ሳይፋለስ፣ ነገር ሃይማኖት ሳይፋለስ፣ ከሥርዓተ ቤተክርስቲያን ከቀኖና ቤተክርስቲያን ሳይወጣ እስከ ሰማያት ድረስ እስከ መላእክት ዓለም ድረስ እየሄዱ የሚራቀቁበት ያ ምስጢር ተብሎ ይጠራል። እነዚህ 4 ደረጃዎች አሉ። ፊደል ያልተማረ ሰው ማንበብ አይችልም። ማንበብ የማይችል ሰው መተርጎም አይችልም። እነዚህ ደረጃዎች በጣም ወሳኞች ናቸው። ፊደሉ ቅርጹ ከተበላሸ ንባቡ ይበላሻል። ስለዚህ የመጀመሪያው ፊደልን ጠንቅቆ ማወቅ ያስፈልጋል ማለት ነው። ምን ማለት ነው? ይሄ ፊደል የነገረ ማርያም ትምህርት ነው። ንባብ የነገረ ክርስቶስ ትምህርት ነው። ትርጓሜ ከዛ እነዚህ ምስጢራት እያራቀቅን ስንሄድ ትርጓሜና ምስጢራት ይመጣሉ። ምስጢረ ሥላሴ ከዛ በኋላ ደግሞ መራቀቅ ይመጣል ማለት ነው። ስለዚህ እነዚህ 4 የትምህርት ደረጃዎች በጣም ወሳኞች ናቸው። በመዝሙራችን እንኳን ስንዘምር ማርያም ፊደል የሁሉ መማሪያ እያልን እንዘምራለን። በንጽህና ተጽፋለችና እያልን እንዘምራለን። ይሄ ፊደል የእመቤታችን የቅድስት ድንግል ማርያም ሥጋ ፊደል ተብሎ ይጠራል። ቃል ሥጋ ሆነ ስንል ይሄ ቃል ከእመቤታችን ከቅድስት ድንግል ማርያም ሥጋንና ነፍስን ነስቶ ተዋህዶ
ተነበበ። ይህ ማለት ነው ማለት ነው ታየ፣ ተገለጠ፣ ተበላ፣ ተጠጣ፣ ተለበሰ፣ ተወረሰ፣ ተተረጎመ፣ መኖሪያ ሆነ፣ ሕይወት ሆነ፣ ብርሃን ሆነ። ይህ ማለት ነው ቃል ሥጋ ሆነ ማለት ነው። ይሄ ሥጋ የእመቤታችን የቅድስት ድንግል ማርያም ሥጋ የእመቤታችን ማንነት ፊደል ተብሎ ይተረጎማል ማለት ነው። ንባብ የሚባለው ፊደልና ድምፅ አንድ ላይ ሲገናኙ ነው። ለምሳሌ ቃል የሚለውን ሳነበው አሁን ተናገርኩ፣ ድምፅ ሰማችሁ። ድምፅ ብቻ ግን አይደለም፣ ትርጉም ያለው ቃል ሰምታችኋል። ቃና ል የሚሉትን እነዚህ ሁለት ሆሄያትን ከድምፅ ጋር አገናኝቼ ስናገረው ወደ እናንተ ቃል ሆኖ ይመጣል ማለት ነው። ይሄ ነው ሥጋ መልበስ ማለት እንደዚህ ነው። ቃል ከሰማይ ወርዶ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ክብርና ምስጋና ለአምላካችን ይሁን። አመስግኑ። ስለዚህ ፊደል ከዛ ንባብ የሚለው አማኑኤል የሚለውን ቃል እናገኛለን። አማኑኤል የሚለውን ንባብ እናገኛለን። ይሄ ደግሞ ይተረጎማል፣ ዝም ብሎ አይቀመጥም። እንዳልኳቸው የእመቤታችን ሥጋ ፊደል ነው አልኳቸው። ቃል መጣ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነሳ። ከዚያ ተዋሃደ። ምን ተብሎ ተነበበ? አማኑኤል ተብሎ ተነበበ። ኢየሱስ ተብሎ ተነበበ። ክርስቶስ ተብሎ ተነበበ። መድኃኒዓለም ተብሎ ተነበበ። አማኑኤል ደግሞ ይተረጎማል። ንባብ ብቻ ሆኖ አይቀመጥም። አማኑኤል ማለት ነው ሲባል እግዚአብሔር ከማን ጋር ማለት ነው? ከእኛ ጋር ማለት ነው። አያችሁ፣ ተተረጎመ። አማኑኤል የሚል ንባብ አገኘ። ከማን አገኘ? ቃልና ሥጋ ተዋህደው። ሥጋ ፊደል ነው። ከማን አገኘ? ከእመቤታችን አገኘ። ይሄ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተነበበ፣ ገዘፈ፣ ታየ፣ ተገለጠ፣ ተዳሰሰ። ማን ተብሎ ተነበበ? አማኑኤል ተብሎ ተነበበ። አማኑኤል ማለት ነው ሲባል ይተረጎማል፣ እግዚአብሔር ከእኛ ጋር ማለት ነው። ይሄ ደግሞ ይመሰጠር፣ ትርጓሜ ብቻ አይደለም፣ ትርጉም ብቻ ማለት ነው። ሲመሰጠር እግዚአብሔር ከእኛ ጋር ማለት ምን ማለት ነው ሲባል በሁለት ነገር ሊገለጥ ይችላል። አንደኛው እግዚአብሔር ከእኛ ጋር ማለት በዝምድና ማለት ነው። ሁለተኛ ደግሞ በአብሮነት ማለት ነው። በሁለቱ ነገሮች የሚተረጎሙ በዝምድና ማለት ነው ቢባል በለቢሰ ሥጋ ኮነነ ዘመድ፣ አባቶቻችን እንደነገሩን የእኛን ሥጋ የእኛን ነፍስ ከእመቤታችን ከቅድስት ድንግል ማርያም በመንሳት ለእኛ ዘመድ ሆነ፣ ወንድም ተብሎ ተጠራ። እርሱ ራሱ ምን ብሎ ጠራን? ከትንሣኤው በኋላ ወንድሞቼ ብሎ ጠራን። ክብርና ምስጋና ለአምላካችን ይሁን። ወንድሞቼ ለማርያም መግደላዊት እንዲህ ነው ያላት። የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ብትመለከቱ ሁሪ በልዮም ለአሃዊ፣ ሂጂና ለወንድሞቼ ንገሪያቸው፣ ትንሣኤን ንገሪያቸው፣ መነሳቴን ንገሪያቸው፣ ይህንን ማሸነፌን ሞትን ድል ማድረጌን ለወንድሞቼ ንገሪያቸው ብሎ ሐዋርያትን ገልጧቸዋል። ይህ ብቻ ማለት ነው አይረግጥ ፍቁራን እያለ ጠርቷቸዋል። እንከሰ ይብለክሙ አግብርቴ፣ ከእንግዲህ ወዲህ ባሮቼ አልላችሁ ወዳጆቼ ግን እላችኋለሁ አለ። ክብርና ምስጋና ለአምላካችን ይሁን። አመስግኑ። ተመልከቱ። ይሄ ነው ዝምድና የሚባለው ባጭሩ። እመቤታችን ቅድስት ድንግል ማርያምን ትምክህተ ዘመድነ ተብላ ትጠራለች። የባህሪያችን፣ የነገዳችን፣ የማንነታችን መመኪያ ተብላ ትጠራለች። በዚህ ዝምድና ተብሎ ይጠራል። ይሄ ነው። ሁለተኛው አብሮነት የሚባለው አብሮነት ደግሞ የሚባለው አብሮ መኖር የትም ቦታ በጊዜ ሳይገደብ፣ በቦታ ሳይገደብ፣ በሁኔታ ሳይገደብ የትኛውም ቦታ ለምሳሌ ዘመዶቻችን እኛ ባለንበት አብረው ላይሆኑ ይችላሉ። በምንሆንበት ሁሉ ውጭ ሀገር ብንሄድ አብረው ላይሄዱ ይችላሉ። ሌላ ቦታ ክፍለ ሀገር ብንሄድ አብረው ላይሄዱ ይችላሉ። እዚህ ስንሆን ስንተኛ ላይጠብቁን ይችላሉ። አማኑኤል ግን ተኝተንም ይጠብቀናል። ክብርና ምስጋና ለአምላካችን ሁልጊዜ ማለት እነዚያ የኤማሁስን መንገደኞች ታስታውሷቸው እንደሆነ በመንገድ ፊታቸው እየጠወለገ ሲሄድ አብሯቸው ይጓዝ ነበር ክርስቶስ። አያችሁ፣ አማኑኤል የማይለይ አምላክ፣ መከራውን ስታስቡ እሱን ስትጠሩት ስሙን ስትጠሩት የማይለይ አምላክ ነውና አብሮ ይጓዛል፣ አብሮ ይሄዳል በየትኛውም ቦታ። በዚህ ምክንያት አብሮነት ተብሎ ይጠራል። እግዚአብሔር ከኛ ጋር ነው ሲባል በሰፊው ሲነገር ይሄ ብቻ ማለት ነው። የመጨረሻው ምስጢር የእኛን ሥጋ ተዋህዶ በኪሩቤል ጀርባ ተቀምጧል። ክብርና ምስጋና ለአምላካችን ወደዚህ አጸጋ ይስበን። ስለዚህ የንባብ ፊደል፣ ንባብ፣ ትርጓሜ፣ ምስጢር የሚሉት እነዚህ የነገረ ማርያም ትምህርት ከዛ የነገረ ክርስቶስን ትምህርት እነዚህ የሚያሳዩ ናቸው። በቤተክርስቲያን ትምህርት የመጀመሪያው የሚቀድመው የነገረ ማርያም ትምህርት ነው። በነገራችን ላይ ማንኛውም ኢአማኒ ሲመጣ አስቀድሞ የእመቤታችን የቅድስት ድንግል ማርያም ማንነት እንዲነገረው ይታዘዛል። ለምን መሰላችሁ? ሰው ምን ማድረግ ይችላል? ሰው ምን መሆን ይችላል? ሰው ምን ማድረግ ይችላል? ሰው ምን መሆን ይችላል? ሰው እስከ ድረስ መጓዝ ይችላል? ለሰው የተሰጠው አቅም፣ ለሰው የተሰጠው ኃይል፣ ለሰው የተሰጠው ጉልበት ምንድን ነው? ይህን ማሳየት የምትችላት እመቤታችን ምሳሌ ናት። ማርያም የምትባል ሰው ነበረች። ያቺ ሴት ምን አደረገች ተብሎ ሲነገረው ይሄ ሰው እንዲገረምና ሰው ለካ ይህን ሁሉ ማድረግ ይችላል እንዲህ ይህንን እንዲረዳ አስቀድሞ የእመቤታችን ድንግል ማርያም ማንነት ይነገራል። ስለዚህ እመቤታችን የሶስት ነገሮች ውጤት ነው። የስንት ነገሮች? የሶስት ነገሮች። አንደኛ የተስፋ፣ ሁለተኛ የጸሎት፣ ሶስተኛ የስዕለት ውጤት ነው። የተስፋ ውጤት ምንድነው? ተስፋ ማለት
ወደፊት የሚታይ ማለት ነው። የሌለውን እንዳለ አድርጎ የሚያሳይ የሩቁን ቅርብ አስመስሎ የሚያሳይ እሱ ተስፋ ተብሎ ይጠራል። ይህንን አባ ሕርያቆስ ሲናገር አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ ገነት፣ አዳም ከገነት በተሰደደ ጊዜ በመትከፈ ልቡናው በጫንቃው ቋጥሯት የወጣ ስንቁ አንቺ ነሽ ብሎ አባ ሕርያቆስ እንደተናገረው አዳምና ሔዋን ከበደሉ በኋላ በውስጣቸው የቀረችው ተስፋ እመቤታችን ቅድስት ድንግል ማርያም ነው። ቅዱስ ያሬድም እንደተናገሩ ማርያም ሰትአቱም ትካት ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ፣ ማርያም ግን በአዳም አብራክ በአዳም ገላ በአዳም አይምሮ በአዳም ማንነት በአዳም ሰውነት ውስጥ እንደ ነጭ ታበራ ነበር ብሎ እንደተናገረው እመቤታችን ቅድስት ድንግል ማርያም ተስፋ ሆና ተሰጥተው ነበር። ከበደለ በኋላ መስዋዕትን ካቀረበ በኋላ እግዚአብሔር ለአዳም የሰጠው ኪዳን እትወለድ ወለተ ወለድከ ወድኅቅ ውስተ መርህብከ ወእትቤዝወከ በመስቀልየ ወበሞትየ፣ ከሴት ልጅ ተወልጄ አድንሃለሁ በመስቀል ተሰቅዬ ቤዛ እሆንሃለሁ ብሎ ክርስቶስ በእመቤታችን በቅድስት ድንግል ማርያም በኩል እንደሚወለድ እንደሚመጣ አስቀድሞ ለአዳም ተስፋ ተሰጥቶታል። በመጽሐፍ ቅዱስ አንድ ጥቆማ አለ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ያንተን ራስ ይቀጠቅጣል፣ አንተ የእነሱን ሰኮና ትቀጠቅጣለህ የሚል ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ተጽፎ እናገኛለን። የተከበራችሁ ክርስቲያኖች፣ ይሄ በጣም ትልቁ የመጽሐፍ ቅዱስ ጽንሰ ሐሳብ የብሉይ ኪዳኑ ጽንሰ ሐሳብ ይሄ ብዙ ጊዜ ይፈልጋል፣ ብዙ ነገር ብዙ አይምሮም ይፈልጋል ይህን ለመረዳት። እውነት ለመናገር መጽሐፍ ቅዱሱ ከዚህ በኋላ የሚፈሰው ይህንን ሰንሰለት ይዞ ነው። የቴዎሎጂ ምሁራን የነገር መለኮት ምሁራን ዘ ፓዝ ኦፍ ሳልቬሽን ብለው ይጠሩታል። ይህንን የመዳን መንገድ፣ የድህነት መንገድ፣ የድህነት ሰንሰለት፣ የድህነት ወንዝ ተብሎ ይጠራል። ከዚህ በኋላ ይሄ ዘር እንዴት ነው የመጣው ነው ጥያቄው። አያችሁ፣ ይሄ የእባቡን ራስ የሚቀጠቅጠው የዘንዶውን ራስ የሚያደቀው ሰይጣንን የሚገለው ሰይጣንን የሚያሸንፈው ሰይጣንን ኃይል አልባ ጉልበት አልባ የሚያደርገው ይሄ ዘር እንዴት ነው የሚገኘው? መጽሐፍ ቅዱስ ይህንን ይከተላል። እነ ይስሐቅን ዝም ብሎ የሚጠራ ይመስላችኋል መጽሐፍ ቅዱስ? እነ አብርሃምን ዝም ብሎ የሚጠራ ይመስላችኋል መጽሐፍ ቅዱስ? እነ ያዕቆብን ለምን የሚፈልጋቸው ይመስላችኋል መጽሐፍ ቅዱስ? ከዚያ በኋላ እስራኤልን እግዚአብሔር የሚከተሉ ለምን ይመስላችኋል? ዘር ስላለ። አብርሃምን ተለይና ውጣ ድንኳን ሰርተህ በድንኳን ትኖራለህ የተባለው ለምን ይመስላችኋል? ዘር ስለተሸከመ። እግዚአብሔር ከይስሐቅ ዘር ይወጣልሃል ብሎ እኮ ለአብርሃም ነግሮታል። ሚሳል ይሰመይ ለከ ዘር፣ ከይስሐቅ ዘር ይሆንልሃል፣ ዘር ይሾምልሃል፣ ክርስቶስ ይገኛል ብሎ በግልጥ ተነግሮታል ለአብርሃም። ለዚህ ነው አብርሃምን የፈለገው። አብርሃም ጻድቅ መሆኑ ብቻ አይደለም፣ የተለየ መሆኑ ብቻ አይደለም፣ የተለየ እንዲሆን ያደርገው በአብራኩ በወገቡ የተሸከመው ዘር ነው። ይህ ብቻ ማለት ነው። እግዚአብሔር ወርዶ ከነ ያዕቆብ ጋር ትግል ሲገጥም ልታገኙ ትችላላችሁ መጽሐፍ ቅዱስ። እንዲያውም አስደናቂው ያዕቆብ ከእግዚአብሔር ጋር ታግሎ እስራኤል ነው ያን ጊዜ ስሙ፣ ከእግዚአብሔር ጋር ታግሎ እግዚአብሔርን በትግል ሲጥለው ትመለከታላችሁ። እንዲያውም አሸንፋል፣ ታግለህ ጥለሃልና ስምህ ከዛሬ ጀምሮ እስራኤል ሳይሆን ያዕቆብ ይሁን ብሎ ስሙን ነግሮት፣ ግን በእርግጫ ወገቡን መጥቶት ነው የሚደንቃችሁ። ቀኑን ሙሉ ሲያነክስ ያዕቆብ የእስራኤል ከዚህ በኋላ ያዕቆብ የሚለው ስም እስራኤል ይሁን ብሎ፣ እስራኤል ማለት ለእግዚአብሔር ማለት ነው፣ ስሙን ቀይሮ ይነግረው። ከዛ በኋላ በእርግጫ ይመታውና ቀኑን ሙሉ ሲያነክስ ይውላል። ይህ ምልክት ነው ከእርሱ ከወገቡ እንደሚወጣ ክርስቶስ እንደሚወጣ ታላቅ ቁርበኛ እንደሚመጣ ማሳያ። ስለዚህ ዝም ብሎ ይመስላችኋል? ይህ ብቻም አይደለም። ከዛ የያዕቆብን ልጆች ወይም የእስራኤልን ልጆች ከዛ በኋላ ይከተላል። 12ቱ ነገድ እስራኤል ማለት ነው። ከውሃ ከጭንጫ ሲያፈጡ ትመለከታላችሁ። ባህር ሲከፍት ታያላችሁ። መና ሲያወርድ ታያላችሁ። የተለያዩ ነገሮችን ሲያደርግ ትመለከታላችሁ። በተዘረጋች እጅ በጸናች ክንድ ሲጠብቃቸው ታያላችሁ። ለምን ይመስላችኋል? ዘር ስለሆነ። እነ በለዓም ያንን ሕዝብ ሊራገሙ ሲመጡ ይከለከላል። መልአክ መጥቶ ሰይፍ ይዞ ሕዝቡን ይጠብቃል፣ ይቆማል። ለምን ይመስላችኋል? ዘር ስላለ። ያ ዘር ማን ነው? ክርስቶስ። ያ ዘር ክርስቶስ የሚገኝባት ማናት? እመቤታችን። ክብርና ምስጋና ለአምላካችን ይሁን። በሆኑ ደግሞ ቅዱስ ጳውሎስ ተርጉሞታል። ይህን ከእመቤታችን እንደሚገኝ ገላትያ ምዕራፍ 3 ቁጥር 15 ላይ ዘሩ ማን ነው? እንዲያውም ለአብርሃም የነገረውን ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የሚገኘውን ቃል ወበዘርህ ይትባረኩ ኩሎሙ አሕዛብ፣ የምድር አሕዛብ ሁሉ በዘርህ ይባረካሉ ብሎ የነገረውን ቃል ኢይቤሎ ለአዝርዕቲከ አላ ይቤሎ ለዘርዕከ ብሎ ተርጉሞታል ቅዱስ ጳውሎስ። በዘሮች አይደለም ያለው፣ በዘሮች በዘርህ ነው ያለው። ዘርእሰ ዘውእቱ ክርስቶስ፣ ዘሩም ክርስቶስ ነው ብሎ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም እንደሚገኝ ተናግሯል። ለዚህ ነው ቅድስት ኤልሳቤጥም ስታመሰግን መጽሐፍ ላይ በዓላማ የተቀመጠው ወቡሩክ ፍሬ ከርስኪ፣ የማኅፀንሽ ፍሬ የተባረከ ነው ተብሎ የተገለጠው ለዚህ ነው። ስለዚህ
ይሄ ተስፋ ተብሎ ይጠራል። አጠቃላይ በነቢያት ተስፋ፣ በብሉይ ኪዳን በነበሩ አበው ተስፋ እመቤታችን ቅድስት ድንግል ማርያም ተገኝታለች። ደራሲውም ተፈጸመ ተስፋ አበው የአባቶቻችን ተስፋ ተፈጸመ ብሎ የሚናገረው ለዚህ ነው እና ስለዚህ እመቤታችን ቅድስት ድንግል ማርያም የተስፋ ውጤት ተብላ ትገለጣለች። ሁለተኛ የጸሎት ውጤት ናት እመቤታችን። መጀመሪያ ተጠበቀች፣ ነቢያት ጠበቁ፣ መስዋዕት አቀረቡ፣ ና አድነን ብዙ መጽሐፍ ተናግረዋል። ከጊዜ አንጻር ነው ሐዋርያው ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ቁጥር 13 ላይ ንሩቅ ሰር እይዋ ወተአምህዋ ከሩቅ አይተው ተሳለመው እጅ ነሷት ይላል። ይህ ስለ እመቤታችን የተነገረው አስቀድመው የተመለከቷት በጨለማ ውስጥ ሆነው የተመለከቷት የብርሃን ፍንጣቂ የብርሃን ብልጭታ ናት እመቤታችን። ስለዚህ የተስፋ ውጤት ተብላ ትገለጣለች። ቅዱስ ጴጥሮስም አንደኛ ጴጥሮስ ምዕራፍ 1 ቁጥር 9 ላይ ይእቲኬ መድኃኒት እንተ ሐሰስዋ ወእድዋ ነቢያት የፈለጓት የሿት የተንከራተቱላት እየዞሩ የፈለጓት መድኃኒት ይህች ናት ብሎ ስለ እመቤታችን ስለ ቅድስት ድንግል ማርያም ተናግሯል እና የተስፋ ውጤት ትባላለች። ሁለተኛ የጸሎት ውጤት ናት። ዝም ብላ አይደለም የተገኘችው። የተከበራችሁ ክርስቲያኖች በተለይ ደግሞ ስለ ልጅ ስታስቡ፣ ስለ ጋብቻም ጭምር ስታስቡ አስቀድሞ ጸሎት ያስፈልጋል። ያው ጸሎት ምን ጊዜም ከክርስቲያን ሕይወት የማይለይ መሆኑ የታወቀ ቢሆንም ግን ልጅ ቀላል ነገር አለ። ትውልድ ቀላል ነገር አለ። ሀገር የሚጠብቅ እንዲሆን፣ ቤተክርስቲያን የሚረከብ እንዲሆን፣ እናንተን የሚጦር እንዲሆን፣ እናንተን የሚጠብቅ እንዲሆን፣ እናንተን ስማችሁን የሚያስመሰግን እንዲሆን፣ የምትኮሩበት እንዲሆን፣ አንድ ሆኖ እልፍ እንዲሆን፣ ሁለት ሆኖ ሁለት እልፍ እንዲሆን፣ ከዚያ በላይ እንዲሆን እንዲባረክ አስቀድሞ መጸለይ ያስፈልጋል። ቤተክርስቲያን ለዚህ ስርዓት አላት። ለምሳሌ በሰንበት ቀን በተለያዩ በዓላት፣ በታላላቅ በዓላት፣ በታላላቅ ጾሞች ባልና ሚስት በመኝታ አንድ እንዳይሆኑ ቤተክርስቲያን ትከለክላል። ኃጢአት ስለሆነ አይደለም፣ ኃጢአት ነው ብላ አይደለም የምትከለክለው። ነገር ግን የሚፈጠር ጽንስ ቢኖር እንዲባረክ ባልና ሚስት አስቀድሞ በሰንበት ቀን ቤተክርስቲያን መምጣት አለባቸው፣ መጸለይ አለባቸው። ስለሚጸነሰው ጽንስ፣ ስለሚወለደው ልጅ፣ ስለ ጋብቻቸው፣ ስለ ልጆቻቸው፣ ስለ ቤተሰባቸው፣ ስለ ሕይወታቸው አስቀድሞ ከእግዚአብሔር በረከት መቀበል አለባቸው። ከእግዚአብሔር ፈቃድ መውሰድ አለባቸው። ከዚያ በኋላ ግን ኃጢአት አይደለምና የሚጸነሰው ጽንስ፣ የሚወለደው ልጅ የተባረከ ይሆናል። ሀገር የሚጠብቅ ቤተክርስቲያን የሚረከብ ይሆናል። ስለዚህ ቤተክርስቲያን ስርዓት አስቀድሞ ጸሎት ያስፈልጋል። ለምን የአሁኑ ትውልድ በአብዛኛው ውጭ ሀገር ለመሄድ ሊጸልይ ይችላል። ቪዛ ለማግኘት ሊጸልይ ይችላል። ስራ ለማግኘት ሊጸልይ ይችላል። ስለ ጋብቻው አይጸልይም፣ ስለ ትውልድ አይጸልይም፣ ስለ ልጅ አይጸልይም። በዘፈቀደ ይመጣል ልጅ። በጣም አስቸጋሪ ይሆናል። በዚህ ምክንያት ትውልድ ትርጉሙ ራሱ ያልገባ የሚመስልበት ጊዜ ይኖራል እና ቤተክርስቲያን ይህንን እጅግ በጥንቃቄ ታስቀምጣለች። ስርዓቱ ከዚያ የተነሳ እመቤታችን በጸሎት ነው የመጣችው። አስቀድሞ ነቢያት ጸልየዋል። አስቀድሞ አባቶች ጸልየዋል። ይሄ ብቻ ማለት ነው። ሐናና ኢያቄም ጸልየዋል። ከትናንት ወዲያ በዕለተ ልደቷ ታሪኩን ስትሰሙ አንዱ ሐናና ኢያቄም አርጅተው ነው እመቤታችን ቅድስት ድንግል ማርያም የተገኘችው። የእመቤታችን ብቻ አይደለም፣ የብዙ ቅዱሳንን የብዙ ሰማዕታትን ገድልና ድርሳን ስትመለከቱ መጀመሪያ ላይ የምታገኙት በአብዛኛው እናትና አባቶቻቸው መካን ነበሩ፣ ልጅም አልነበራቸው የሚል ነው የምታገኙት። ለምን ይመስላችኋል? በዛ ቢሆን እንዲጸልዩ እናት አባቶቻቸው ልጅ ስጠን ልጅ ስጠን ልጅ ስጠን የሚለው እንዲጸልዩ እንዲለምኑ ይፈልጋል እግዚአብሔር። ማገዶ ይፈልጋል እግዚአብሔር። ያ ሲበስል እንጀራውን ያስቀምጠዋል፣ ዳቦውን ይጋግረዋል። ልክ የበሰለ የጣፈጠ እንዲሆን መልካም ነገር እንዲሆን። ስለዚህ ሐናና ኢያቄም እስኪያረጁ ድረስ ልጅ ስጠን ልጅ ስጠን ልጅ ስጠን የሚለው ዘመናቸው ሙሉ ከተጋቡ ጊዜ ጀምሮ ስለ ልጅ ለምነዋል። ስለዚህ እመቤታችን የጸሎት ውጤት ናት። የምን ውጤት ናት? የጸሎት ውጤት ናት። እየጸለዩ የተገኘ ዝም ብላ የተገኘ ይችላል፣ ከሜዳ የተገኘ ይችላል። አንዳንድ ጊዜ ልክን ማወቅ ያስፈልጋል፣ ማንነትን ማወቅ ያስፈልጋል። እገሌ እንዴት መጣ፣ እገሌ ምንድን ነው፣ እገሌ እንዴት ኖረ፣ እገሌ ምን ተማረ፣ ይህን እኮ ማወቅ ያስፈልጋል። በዓለማዊውም ቢሆን በቤተክርስቲያንም ቢሆን በመንፈሳዊውም ቢሆን በስጋዊውም ቢሆን የሰውን ልክ ማወቅ ያስፈልጋል። ሀገር ያቀና፣ ስለ ሀገር የተዋጋ፣ ስለ ሀገር የተዋደቀ፣ ስለ ሀገር ራሱን አሳልፎ የሰጠና እንዲያው ዝም ብሎ እያጭበረበረ ጉቦ እየተቀበለ የሚኖር አንድ ሆኖ መታየት አለበት። ይህን እኮ ማወቅ ያስፈልጋል። ማንነትን ከስር ከመሰረቱ መረዳት እኮ ያስፈልጋል። በቤተክርስቲያን ትምህርት የደከመ ከውሻ ጋር የታገለ ለቤተክርስቲያኒቱ ብዙ አስተዋጽኦ ያደረገ ሰውና እንዲሁ ዝም ብሎ የመጣ ሰው እኩል መታየት አለበት ወይ? በዓለማዊው ትምህርት የታገለ ብዙ ደረጃ የደረሰና እንዲሁ ዝም ብሎ በአቋራጭ የከበረ እኩል መታየት አለ። አንዳንድ ጊዜ ድካምን መታየት አለ። እንዴት መጣ? እንዴት ሆነ? ምን አይነት ሰው ነው? እኔ ምን አይነት ሰው እንዲህ ብሎ እኮ መጠየቅ ያስፈልጋል። በቤታችን ቅድስት ድንግል ማርያም በጸሎት ነው የመጣችው። ዘመናቸው ሙሉ ጸልየው ያገኟት ነው። አንደኛ የተስፋ ውጤት፣ ሁለተኛ የጸሎት ውጤት፣ ሶስተኛ የስዕለት ውጤት ነው።
ስዕለት ማለት ልመና ማለት ነው። ግዕዙ ሰአለ ለመነ ይላል። ስዕለት የሚለው ልመና ማለት ነው። የሶስት ነገሮች የመጨረሻ ይኸውላችሁ። እመቤታችን ቅድስት ድንግል ማርያም የተስፋ ውጤት ብቻ አይደለችም። እመቤታችን የጸሎት ውጤት ብቻ አይደለችም። ሶስተኛውና በጣም ከባዱ የስዕለት ውጤት ነው። ስዕለት የሚለው በአማርኛ ከወሰዳችሁት የሚቆርጥ ማለት ነው። በእርግጥም ደግሞ ስዕለት የሚለው ልመና ማለት ስለሆነ